የታችንን ስም ለምን የምታነሱት? እንዴት ነው የምታነሱት ማለት ያልሆነ ነገር አውጥተናል። የምን ዲኤንኤ ምናምን ብላችሁ ለምን የልጁን ስም ታስገቡት እናንተ? እንዴት ዲኤንኤ ምናምን ትላለህ? ልጁንም ቢሆን ደውለን አስጠንቅቀነዋል። ያው እኮ ዲኤንኤው መጣራት ስላለበት በማታውቀው ነገር አታውራ። የእህትን ሴራ ሲወቅ ምንድነው እህት እያለች ምንም አላደረገችም እሷ። እባክህ ዝም በል። እንዴ የተላከውን ዝም ብለህ ትፈልጋለህ? እሺ ቆይ በንግግር እንፍታው። ሰላም ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? አለን ይመስገነው። ያው እንግዲህ ሰሞኑ እየተፈጠረ የነበሩትን ኮሽታዎች ዛሬ ለማስጨረስ መጥተናል። ያው ኡመርም ደሙ ፈልቶ ተናርጃለሁ። ታውቃለህ ከዚህ በፊት እያደረጉብን ያለው ነገር በጣም መንቀሳቀስ አልቻልኩም። ቤቴ በር ላይ ሁሉም ህይወቴ ላይ እየገቡ እንትን ነው። ይሄ የራሳችን በጣም አናደኝ። ታውቃለህ እንዴ እኛ ምን አደረግን? ሰላም እና ቤተሰብ ኢሞሽናል ነው። ሰላም ሰላላቸው እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልን። ምንድነው እየተፈጠረ ያለው? ያው ሰሞኑ የጀመርነው ነገር አለ። እውነትን ለማውጣትኛ እየሰራን ነው ቀን ከሌት እና አንዳንዴ ደግሞ እውነትን ይዛችሁ ስትሄዱ ብዙ እንትኖች አሉ ከጀርባ የሚመጡ ብቻ እኛ ይሄንን አያስቁመንም። ከምንም በላይ እነሱ ድፍረታቸው ተመችቶኛል። በነገራችን ላይ ቀን ላይ ማታ ነበር የሚያሯሩጡን። አሁን ደግሞ ቀን ላይ እንገናኝ ምናምን ሲሉኝ በጣም ነው ደስ ያለኝ። ምክንያቱም ማን እንደሆኑ ማወቅ እፈልጋለሁ። በቃ ጠላቴ ማወቅ አለብኝ። እኔ ምንድነው ያው ሰሞኑ እያረጋናቸው ያሉትን ነገሮች ተገናርገው ማታ እያሯሩጥን ነው የሚገኘው። በአንደኛ ፒስታ በሁለተኛ ፒስታ በቃ ቤት እንደምንገባ በቃ ሙሉ ጨርሰዋል ማለት ነው። ስለኛ ማናቀው ያክል እነሱ ያውቃሉ ማለት ነው። እና ይሄንን ነገር ያው ዛሬ በቀን ልናስጨርስ ካሜራ ይዘን ከች ብለናል ማለት ነው። እና ምንድነው እዚሁ እናንተ እያያችሁ አፈርድም ነው እናስበላቸው። ይቀልኛል ታውቃለህ። ምንም ነገር ቢሆን እኮ ፊት ለፊት ነው እያየው ከሆነ ከጀርባ አንተ እኔ ማታ ለትንሽ ነው ቤት የተረፉት። ይሄ ሁሉ የምታደርገው ታው መቼም ግልጽ ነው እየሰራን ያለ ነው። እውነትን ለማውጣት ነው። ይሄ እውነት እንዲያወጣ ፈልጋ ከኛ ጀርባ ከፊት ሁላዙ ህይወታችን በሙሉ ሰው እየላከችብን ነው። እንዴ ቤት ሰው ከሰለኛ የተጨነቀ ነው። ማታ እኔ ቤት ዘልዬ ስገባ በጣም ሌላ ነገር ከፋሚሊ ጋር ይቅርብ እንደዚህ አይነት ነገር ሲተባጭ ነው። የሷ አባትም ትላንትና መጥቶ መጥሪያ ሲሰጠን አይታችኋል። ከዛ በኋላ ነው አፋቸውን ከፈቱብኝ ምናምን ብሎ የሰፈር ወጣጤዎች የመጡት። ችግር የለውም ይምጡ፣ ዛሬም ይምጡ፣ ነገም ይምጡ፣ ችግር የለብንም። እኛ በጉልበት ነው አይደል ያሉት፣ በጉልበት እንጨርሳለን። ምንም ችግር የለብንም ነው ስለ አሁን ከጀርባ የለመዱ ናቸው እነዚህ። ማታ ላይ የሆነ ዱላ ይዞ ሊመታኩ ይችላል። ህፃን ልጅም እኮ ያጠቃል ቀን ማታ ማለት ነው። ግን እኔ እንጃ አይምሯቸው የበሰለ ቢሆን እንዴት እንደዚህ አይነት ነገር ሰው ላይ ፌሮ ይዘው እንዴት እኔን ማሯሯጥ አስፈላጊ አይደለም። እኔ ምንም ያደረኩት ነገር የለም። ሰው አልገደልኩም። ወንድሜ ምንም ያደረገው ነገር የለም። እውነትን አወጣን እንጂ ዝርፊያ ምንም ያደረግነው ነገር የለም። ብቻ እንዴት ነው እውነት ብቻ እንደወጣ እንደዚህ ሰው ላይ እስከ ሞት ድረስ የሚያደርስ ነገር የሰራ ነው ስራ የለም። ስለዚህ ዛሬ ደግሞ እየደወሉ ነበር፣ ቀን ሙሉ እየደወሉ ነበር። የት ነህ ላግኝ ምናምን እያሉ ነበር። ካሜራ እንዳለ አያውቁም በዚህ አጋጣሚ። ምክንያቱም ምንም ነገር ቢፈጠር እዚህ ካሜራ ላይ ለሚዲያ ነው የምንለቀው። ህይወታችን ሊጠፋ ይችላል፣ ልናጠፋ እንችላለን። በጣም ተናድጃለሁ ቤተሰብ በዚህ ሰዓት ማለት ነው። ስለዚህ በካሜራ ፊት ነው እንዳለ የሚፈጠረውን ነገር አብረን የምናየው ይሆናል ለእናንተ። ምክንያቱም የጀመርነው አንድ ሚዲያ ላይ ነው የጀመርነው ነገሩ። እነሱም ያው ውስጥ ለውስጥ ነው የጀመሩት። ይሄ ካሜራ እንዳለው ላያውቁም እነሱ ቤተሰብ። ይሄ ምክንያቱም እነሱ ያው ወንጀለኛ መቼስ ካሜራ እንትን አይልማ። እኛ ግን እውነትን ይዘን ስለሆነ ምንም ካሜራ የምንፈራው ነገር የለም። እዚሁ እናንተ ፊት ለፊት ማን እንደሆኑ ጠላቶቻችን ለእናንተ የምናሳያችሁ ይሆናል። የሚፈጠረው ነገር አብረን ነው። ትክክል ቤተሰብ መተናነቅ ነው የፈለጉት፣ እኛም እንተናነቃለን። እኛም እኮ ወንድ ነን። እነሱ ሱሪ እንደለበሱት እኛም ሱሪ ለብሰናል። ይሄ ነገር ደግሞ እያስፈጸሙ የሚገኙት ራሱ የኢየሩስ አባትና አንድ የሆነ ትንሽ ወንድም የሆነ ጊዜ ያባረረን ወንድም እሱ ነው እያስፈጸሙ ያሉት። አሁን እየደወለልንም ያለው እሱ ነው። ላገኛችሁ እያለን ያለው እና ቤተሰብ ካሜራማንም ትደበቃለህ ማለት ነው። ካሜራማን እንዳለ እንዳያዩ ደውላቸው እስኪ ለማንኛውም እስኪ እንደውላቸውና እዚሁ እስከዚህ ድረስ እንዲመጡ ነው እናደርገው። አንተ ማለት ይመላጣልስ ማን ወንድ እንደሆነ እናሳያቸዋለን። አረ እንዲ ኮርክመን ነው መሸኛቸው። ምንም አይመጡ እየጠራ ነው። ባካል ነው ምናገኘው። በተለይ እኔ ላይ እኮ በጣም እንትን ብሏል። አንተ እኔ ገረመኝ። ጓደኛዬ ቤት ያደርኩት ትላንት የምሬ ነው ብለ በጣም ነው የሚያስጠላው። አንተ ከባድ ነው። ሄሎ አንተ አለሌ ሄሎ አንተ ቆይ አትፋታንም እንዴ? ቆይ የቱ ጋር ናችሁ? ሻውን የቱ ጋር ናችሁ? ያው ለሰማኛለህ አፍላፊ መክፈት አያስፈልግም። የናንተን ሰው ደርሰንበታል ከፈለክ ማለት ነው። ረዘጋው አንተ ማን ስለሆነ እሱ አንተ ሄሎ ምንድነው የሚያስዘጋ? ይኸውልህ ታወራለህ አታወራም?
ትፈልገናለህ አይደል? የት ያለው ትፈልገናለህ? ቤቱ ጋር ናችሁ። እኔ አሁን እመጣለሁ። ቤቱ ጋር ናችሁ እናንተ። ያው ከፈለከን ማለት ነው 03 ነን። ቶሎ በልና አደባባዩ ጋር መጣሁ። እዛው መጣሁ። ደግሞ እንደዛ ወንድ ኮንክ ብቻና እኛም ብቻችን ነን። ብቻዬን ነው የምመጣው። እባክህ አንተ እና ራስህን እንፈልጋለን። በሌላ ነገር አይደል ልናወራ እንፈልጋለን። በዚህ 5 ደቂቃ ውስጥ ካልመጣ አትምጣ። እሺ መጣሁ አልኩህ አይደል? እዛው ጠብቀኝ። በቃ ና። እናቲቱ እኔ ከታትፌ ነው የምመጣው። አንተ ለኩረክመዋለሁ እንዴ የሚደረጉ ነገሮች አዘጋጅ። አንተ ይኸውልህ በቃ ቆራጥ መሆን ነው ያሰልገው። እኔ ላይ አትተማመኝ። የምር ለመሮጥ ምናምን ብታጣ ኮረት አለ አይደል? በኮረት ግንባሩ ማለት ነው። ኮርክመን እዚህ ለሚዲያ እንዲሰቅልን ነው የምናሳየው። ይሰብ ምንም እዚህ የምንደባበቀው ነገር የለም። ያረጋውን ነገር ስለማታውቁ ነው። ከካሜራ ጀርባ እያረጉት ያለው የሚጠነሱ ሴራ በጣም እላፊ ነው። በቃ ህይወታችን እስኪ ሊጠፋ ነበር። ማታ ለትንሽ ነው የተረፍኩት እኔ ለትንሽ ማለት ነው። 4 ጎረምሶች ሰብስቦ አንዱ ከፊት 2 ከኋላ አንዲ ራሴ ሆኜ ነው ያመለጥኩት። እንዴት ሆኜ ማለት ነው። እሺ ስለዚህ ብዛታቸው እኮ በጣም ብዙ ነው። አንተ አንተ ጋር የመጡት 4 ከሆኑ እኔ ጋር የመጡት 4 ናቸው። 8 እኮ ናቸው። ግራ ገባኝ እኮ። አይ በተለያየ ሰዓት ስለሆነ ራሳቸው ይሆናሉ። በየሰዓቱ ጠብቀው እኛ ጋር እየመጡ ያሉት እነሱ ናቸው። ምንም ነገር አይፈጠርም ቤተሰብ። ምክንያቱም እኛ ላይ ጉዳት ቢደርስ እኛ ያጠፋው ነገር የለም። ለክሱ ማሪ ነው ገባህ? ችግር የለውም። ቢመቱንም እኮ ያው ነገርኩህ። ቢመቱንም ወንድ ልጅ ነን። ችግር የለውም። ፈርቶ ከመሮጥ ይሻላል ቤተሰብ ይሻላል። ማታም ከምንሮጥ ይሻላል ቤተሰብ። ኧረ አሁን ሰላም ከምንም በላይ ተሰቃየን እኮ ቤተሰብ። እና በዚህ አጋጣሚ ደግሞ ያው ሄኖክ ጉዳዮቹን ለማስፈጸም እየሞከረ ባለበት ሰዓት በዚህ ሰዓት እኛ እንደዚህ አይነት ወከባ መፍጠር አያስፈልገንም ነበር። ግን ደግሞ ግዴታ በህይወታችን መጡብን። በቃ በህይወታችን ስለመጡ እኛም በህይወታቸው እንሄዳለን። ይሄ ነገር ማያዛልቀን ነገር ስለሆነ ማለት ነው። እና ቤተሰብ በአጋጣሚ ደግሞ ኡመር ሊያወራቸው የፈለገው ነገር ነበረ። አሁን ከጀርባ ከምታወራ እዚሁ ፊት ለፊት ማውራት ነው ያለበት። ምንድነው? የተቀየምካቸው ነገር አለ ነግረኛል አለ። ትክክል። ስለ አንዳንዴ ምን አለ መሰለህ ነገሮች ይከልሉባል፣ ታውቃለህ፣ ይጋርዱባል። ቤተሰብ ማለት አንድ ይሄን እውነት ስናወጣኛ ስንለፋ ስንወጣ ስንወድ ይሄን ቻናል ራሱ ሰብስክራይብ ያላረጋችሁ ሰዎች አላችሁ። በጣም ነው ማለት ለእናንተ አዝናለሁ። እኛ ምንም ነገር አግኝተን አይደለም። እንደ ጥሩ ኦዲየንስ እነ ሃይሚና ብሩክ ያሉበት ሁኔታ በጣም ደስ ስለሚለኝ እኔ ፍቅራቸው ደስ ስለሚለኝ ስለሚያስቀናኝ ሳያቸው ልቤ ሀሴት ስለሚያደርግ ለነሱ ሰላም ሲባል ስንት ያልገባንበት ህይወታችን እስከ መስጠት ድረስ ብዙ ቦታዎች ደርሰናል። እናንተ ግን ትንሽ ሰብስክራይብ የምትለዋል ለመንካት በጣም እየተጫጫናችሁ ያላችሁ ሰዎች አላችሁ። ኔጌቲቭ ነገር እዚህ ኮሜንት ላይ መጡ እነሱ ናቸው ቤተሰብ እየመጡ ነው። ካሜራማን እዛው ካሜራማን ተደበቃለህ። የምናወራችሁ ይሆናል። እየመጡ ነው። ያው እንግዲህ እኛም በተቻለን አቅም ኧረ ምንም አይመጣም። አንተ ብዙ ናቸው። ኧረ አንተ ያገር ናቸው። ምንድነው ዲገርም ነው እንዴ? እዚህ ካሜራ አለ። ካሜራማን ያው ብዛታቸውን አጥተው ብሎ እዚህ የሰፈሩ ጠምሻ አቋርጥ ቢሉ እንኳን እንዳታቋርጥ ምናልባትም ካዩ ማለት እና ተጠንቅቀህ ድረስ አንተ ይሄን ለካ ወንድም ወሬ እኮ አንተ ምን አይመጣም ማለት ቆራጥ ነኝ። ቤተሰብ እነዚህ ናቸው። ሄሎ ቆይ እዛው ቁም እዛው ቁም። ወንድም አለ ለማድረግ በንግግር ለመጨረስ ከፈለክ እንትን በል። ይኸውልህ አንተ አውቃለሁ ወንድም አለ ማለት ነው። አንድ ነገር ወንድም አለ ምናምን ብለህ አታሽቃል። ይኸውልህ ምንድነው ከኛ ፈልገው ጸብ ይኸውልህ አላማ እስቲ ለምን ደወላችሁ እናንተ ናችሁ? ለጸብ ነው የደወላችሁት? ለጸብ ነው የደወላችሁት አይደለም? ለምንድን ነው ማታ ማታ የምታሯሩጡን? ምን አረግን? ቆይ አንተ እስኪ አውራ እስኪ ምን አረግን? አንተ ምን አረግን? እሺ የታችንን ስም ለምን ነው የምታነሱት? እንዴት ነው የምታነሱት ማለት ያልሆነ ነገር አውጥተናል። የምን ዲኤንኤ ምናምን ብላችሁ ለምን የልጁን ስም የምታስገቡት እናንተ? እንዴት ዲኤንኤ ምናምን ትላለህ? ልጁንም ቢሆን ደውለን አስጠንቅቀነዋል። ይኸውልህ እኮ ዲኤንኤው መጣራት ስላለበት በማታውቀው ነገር አታውራ። የእህትን ሴራ ሲወቅ ምንድነው እህት እያለች ምንም አላደረገችም እሷ። እባክህ ዝም በል እንዴ የተላከውን መጣላት ትፈልጋለህ አይደል? መጣላት ትፈልጋለህ አይደል? መጣላት ትፈልጋለህ አይደል? አንድ ባንድ ተፋለመኝ። አንድ ባንድ አናግሩ። ውጣና አናግረው። ውጣና
እሺ ቆይ በንግግር እንፍታው። ለምን በንግግር እንፍታው? ላቆይ እንነጋገር። አንተ በንግግር እንፍታው። በንግግር አይደል ለወናራይ ፈለግ ሰማኛለህ ወንድሙ አንተን አይደል እያረጋ ለምንድን ነው ከሷ ራስ ማጥቶ አንተ አያገባም። ዝም በል አንተ አያገባም። ወንድሟን ነው እያወራን ያለ ነው። አንተ ልቀቀኝ። ወንድሟን አይደለም ከሷ ራስ ለምን ማትወርደው? እኛ ላይ ከሷ ራስ ለምንድን ነው ማትወርደው? እኔ እያናገርኩህ አንዴ እሺ ልቀቀኝ። ስሟን እንዳታነሱት፣ ስሟን በሚዲያ ላይ እንዳልሰማው በቃ አንሱ። እዚህ ጋር ማለት ነው። ተረጋጋ። ይኸውልህ አንተ ሰማኛለህ ወንድሟን አይደል እንዴ ስለተጨረጨረ ሰማችኋል። ልቀቀኝ። እንደበሳል ሰው አውራ አትክፋኝ። እንደተማረ ሰው አትክፋኝ። እንደተማረ ሰው ይኸውልህ ሰማማል ጸብጸባይ በለ ይኸውልህ አይደለም ጸብጸባይ በለ ለምሳሌ የሚያገባ ነገር የለም። ገና ከተፈታ ና ወንድሜ ና አንተ ና እናውራ። አንተ ትጠፋታለህ። አንተ ትጠፋለህ።